ሰላም ሰላም ውድ የጥረት ቤተሰቦች እንደምን አላችሁ? በዛሬ የእንግሊዝኛ ትምህርታችን በክፍል 3 ያዘጋጀውላችሁን በቤት ውስጥ ሆነን የእንግሊዝኛ ቋንቋ ችሎታችንን የምናዳብርበትን ክፍል 3 ነው ይዤላችሁ የመጣሁት። በክፍል 3 ዛሬ በተለይም ደግሞ በቤታችን ውስጥ እያለን በቤታችን ውስጥ የምንገለገልባቸውን ነገሮችና ድርጊቶች እንዲሁም ንግግራችንን ይበልጥ ከፍ የሚያደርጉልንን የሚያሳድጉልንን የእንግሊዝኛ ችሎታችንን በጣም የሚያሻሽሉልንን ቆንጆ ትምህርት ነው በክፍል 3 ያዘጋጀውላችሁ። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውንም ላይክ አድርጉት። ቆንጆ ትምህርት ነው ይዤላችሁ የመጣሁት። ዝግጁ ከሆናችሁ ቀጥታ ወደ ዛሬው ትምህርታችን እንሄዳለን። እንግዲህ ዛሬ በክፍል 3 ያዘጋጀውላችሁ በቤት ውስጥ የእንግሊዝኛ ልምምድ ከባለፈው የቀጠለ ከክፍል 2 የቀጠለ ትምህርታችን ነው። ዋት ኢዝ ዘ ፕላን? ዋትስ ዘ ፕላን? ዋትስ ዘ ፕላን? ዋትስ ዘ ፕላን? እቅዱ ምንድን ነው? እቅዱ ምንድን ነው? ዋትስ ዘ ፕላን? እቅዱ ምንድን ነው? አብራችሁ በሉ። አብራችሁ ማለት ይኖርባችኋል። ሀልፕ ሚ ኩክ። ሀልፕ ሚ ኩክ። ሀልፕ ሚ ኩክ። ምግብ እንድሰራ እርዳኝ። ምግብ እንድሰራ ወይም ምግብ እንዳዘጋጅ እርዳኝ፣ እግዘኝ ወይም እግዥኝ ማለታችን ነው። ሀልፕ ሚ ኩክ ስንል አጫጭር የሆኑ የቤት ውስጥ እንግሊዝኛ ንግግሮችን እየመረጥሁኝ የማቀርብላችሁ እንግሊዝኛ መልመድ የምትችሉት ቀለል ባለ መንገድ ስለሆነ ነው። ከአጫጭሮቹ የእንግሊዝኛ አረፍተ ነገሮች ስትጀምሩ ነው እንግሊዝኛ መናገር የምትችሉት። ካስታወሳችሁ አንደኛና ሁለተኛ ክፍል እስከ 3ኛ ክፍል ድረስ ትምህርት ስንማር አጫጭር ቃላቶቹን ነው ሲያስተምሩን የነበረው፣ አማርኛም እንግሊዝኛም ቋንቋ ላይ ማለት ነው። ስለዚህ እንግሊዝኛን መልመድ የሚቻለው አጫጭር አረፍተ ነገሮችን በመስራት ነው። The water is hot. The water is hot. The water is hot. ውሃው ትኩስ ነው። ውሃው ትኩስ ነው። የሞቀ ውሃ አለ ማለታችን ነው። ውሃው ሙቋል ወይም ትኩስ ነው እያልን ነው። The water is hot. በተቃራኒው ደግሞ The water is cold. The water is cold. ውሃው ቀዝቃዛ ነው። The water is cold. ውሃው ቀዝቃዛ ነው። ውሃው ቀዝቃዛ ነው። Wait for me. Wait for me. Wait for me. Wait for me. ጠብቀኝ ወይም ጠብቂኝ ማለት ስንፈልግ የምንጠቀምበት ነው። ዋይት ፎር ሚ ጠብቀኝ አሊያም ደግሞ ጠብቂኝ ማለታችን ነው። የሆነ ሰው እየጠራን ሊሆን ይችላል። ቤታችን ውስጥ ሆነን ውጭ ላይ እየጠራን እያለ በእንግሊዝኛ ምን እንለዋለን? ጓደኛችን ሊሆን ይችላል። ዋይት ፎር ሚ፣ ዋይት ፎር ሚ፣ ዋይት ፎር ሚ ጠብቀኝ ወይም ጠብቂኝ እንለዋለን። ህጻናቶች ደግሞ ቤታችን ውስጥ ካሉ
እነኚህን ህጻናቶቹን የሆነ እቃ ሲነኩብን ምን እንላቸዋለን? በተለይም ደግሞ እንግሊዘኛ ላይ ህጻናቶችን ጎበዝ እንዲሆኑ በቤት ውስጥ ህጻናቶችን የእንግሊዘኛ ንግግር ለማስተማርም ይረዳናል። ምን እንላቸዋለን? ያንን አትንካ ወይም ያንን አትንኪ ማለት ስንፈልግ ምን እንላቸዋለን? ዶንት ተች ዛት፣ ዶንት ተች ዛት፣ ዶንት ተች ዛት። ያንን አትንካ፣ ያንን አትንካ ወይም ህፃን ከሆነች ሴት ከሆነች ህፃኗ ያንን አትንኪ ማለታችን ነው። ለሴትም ለወንድም እኩል ነው ማለት ነው። ዶንት ተች ዛት፣ ዶንት ተች ዛት፣ ዶንት ተች ዛት። ያንን አትንካ ወይም ያንን አትንኪ እንላለን ማለት ነው። ህጻናቶች መቼም ቤት ውስጥ ይኖራሉ። አይ ፎርጌት ማይ ፖን፣ አይ ፎርጌት ማይ ፖን፣ አይ ፎርጌት ማይ ፖን፣ አይ ፎርጌት ማይ ፖን። ስልኬን ረሳሁት፣ ስልኬን ረሳሁት። አይ ፎርጌት ማይ ፖን፣ አይ ፎርጌት ማይ ፖን። ስልኬን ረሳሁት፣ ስልኬን ረሳሁት ማለታችን ነው። ዌር አር ዩ፣ ዌር አር ዩ፣ ዌር አር ዩ፣ ዌር አር ዩ፣ ዌር አር ዩ። የት ነህ አሊያም የት ነሽ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ዌር አር ዩ የት ነህ ወይም የት ነሽ ማለታችን ነው። እዛ ምላሻችሁን ታስቀምጣላችሁ። እንደዚህ ስትባሉ ወይም እናንተ መጠየቅ ስትፈልጉም ዌር አር ዩ ትላላችሁ። የት ነህ ወይም የት ነሽ ማለት ስትፈልጉ የሆነ ሰው ፈልጓችሁ ሊሆን ይችላል። ፍቅረኛችሁ አሊያም ሌላ ጓደኛ ሊሆን ይችላል። ዌር አር ዩ ካላችሁ ምላሹን አም አት ሆም ማለት ትችላላችሁ። አሊያም እንግዲህ ሌላ ስራ ቦታም ከሆናችሁ ስራ ቦታ ነኝ ማለት ትችላላችሁ በእንግሊዘኛ። አይ አም ኢን ዘ ኪችን፣ አይ አም ኢን ዘ ኪችን፣ አይ አም ኢን ዘ ኪችን፣ አይ አም ኢን ዘ ኪችን። ማብሰያ ቤት ወይም ኩሽና ቤት ነኝ ማለታችን ነው። ማብሰያ ቤት ወይም ኩሽና ቤት ውስጥ ነኝ ያለሁት እያልን ነው። አይ አም ኢን ዘ ኪችን ማብሰያ ቤት ወይም ኩሽና ቤት ውስጥ ነው ያለሁት እያልን ነው። ዌር አር ዩ ተብለን ስንጠየቅ እንደዚህ ማለት እንችላለን። ሌላም እንደነገርኳችሁ ስራ ቦታ አሊያም ደግሞ መኪና ውስጥም ካላችሁ መኪና ውስጥ፣ ቤትም ካላችሁ ቤት ውስጥ ነኝ ማለት ትችላላችሁ። አይ አም ኢን ዘ ኪችን ኩሽና ቤት ውስጥ ነኝ ያለሁት፣ ኩሽና ላይ ነኝ እያልን ነው። ክሊን ዮር ሩም፣ ክሊን ዮር ሩም፣ ክሊን ዮር ሩም፣ ክሊን ዮር ሩም። ክፍልህን ወይም ክፍልሽን አጽዳ፣ ክፍልሽን አጽጂ ወይም ክፍልህን አጽዳ እያለ ነው። ክፍልሽን አጽጂ ወይም ክፍልህን አጽዳ። ክሊን ዮር ሩም፣ ክሊን ዮር ሩም። ክፍልህን ወይም ክፍልሽን አጽጂ ወይም አጽዳ እያለ ነው። አይ አም ክሊኒንግ፣ አይ አም ክሊኒንግ፣ አይ አም ክሊኒንግ። እያጸዳሁ ነው፣ እያጸዳሁ ነው። ፕሬዘንት ቴንስ ነው። በማጽዳት ላይ ነኝ ያለሁ፣ እያጸዳሁ ነው እያልን ነው። አይ አም ክሊኒንግ እያጸዳሁ ነው ወይም በማጽዳት ላይ ነኝ እያልን ነው።
Let us eat together. Let us eat together. Let us eat together. Let us eat. Let us eat together. አብረን እንብላ። አብረን እንብላ። አብረን እንብላ። Let us eat together. Let us eat together. Let us eat together. አብረን እንብላ። እንብላ ማለት እንችላለን። The coffee is ready. 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 ቡናው ደርሷል። ቡናው ደርሷል። ቡናው ደርሷል። ቡናው ደርሷል። I am sleepy. I am sleepy. I am sleepy. I am sleepy. እንቅልፌ መጥቷል። እንቅልፍ መጥቶኛል ወይም እንቅልፌ መጥቷል። እያንቀላፋው ነው ማለታችን ነው። ለመተኛት እንቅልፋችን መጥቷል ማለት ነው። I am sleepy ስንል I need a towel. I need a towel. I need a towel. ፎጣ እፈልጋለሁ። I need a towel. ፎጣ እፈልጋለሁ። ፎጣ እፈልጋለሁ። I need a towel. ፎጣ እፈልጋለሁ። እንቅልፋችን ስለመጣ የምንለብሰው ልብስ ሲያስፈልገን የምንጠይቀው ነው ማለት ነው። The light is off. The light is off. The light is off. መብራቱ ጠፍቷል። The light is off. መብራቱ ጠፍቷል። መብራቱ ጠፍቷል። The light is off. መብራቱ ጠፍቷል። Fix this for me. Fix this for me. Fix this for me. Fix this for me. ይሄን አስተካክልልኝ ወይም ይሄን አስተካክልልኝ እያልን ነው። ለሴትም ለወንድም ተመሳሳይ ነው። ፊክስ ዚስ ፎር ሚ። ይሄን አስተካክልልኝ ወይም ይሄን ነገር አስተካክልልኝ ወይም አስተካክልልኝ እያልን ነው። ለሴትም ለወንድም ማለት ነው። It is raining. It is raining. It is raining. እየዘነበ ነው። ዝናብ እየዘነበ ነው። ዝናብ እየዘነበ ነው። Keep it quiet. 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 ዝም በሉ ወይም ድምፅ አታውጡ፣ ድምፃችሁን አጥፉ እያልን ነው። ልጆች ሊሆኑ ይችላሉ። ሰፈር ላይ ድምፅ እየረበሸ ከሆነ ኪፕ ኢት ኳይት፣ ድምፃችሁን ቀንሱ ወይም ድምፅ አጥፉ፣ ጫጫታ ቀንሱ ማለት ስንፈልግ የምንጠቀምበት ነው። ኪፕ ኢት ኳይት፣ ኪፕ ኢት ኳይት፣ ድምፅ አታውጡ እያልን ነው። I am almost done. I am almost done. I am
ኦልሞስት ደን። አይ አም ኦልሞስት ደን። ልጨርስ ትንሽ ነው የቀረን። ልጨርስ ትንሽ ነው የቀረኝ። ወይም በአይ ቦታ ዊ አድርጋችሁ ወይም ዘ አድርጋችሁ ልንጨርስ ትንሽ ነው የቀረንም ማለት ትችላላችሁ። አይ አም ኦልሞስት ደን ስንል ግን ልጨርስ ትንሽ ነው የቀረኝ። የታዘዝነው ስራ ወይም የያዝነው ስራ ካለ የጀመርነው እሱን ልጨርስ ትንሽ ቀርቶኛል እያልን ነው። አይ አም ኦልሞስት ደን ስንል ማለት ነው። የዛሬ የክፍል 3 በቤት ውስጥ የእንግሊዝኛ ንግግር ልምምዳችን ይህንን ይመስላል። ያልገባችሁና ግልጽ ያልሆነላችሁ ነገር ካለ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ሀሳባችሁን እመልሳለሁኝ። በሌላ ቪዲዮ እስከምንገናኝ ጥሩ ጊዜ ተመኘውላችሁ።